ሰላም ጤና ይስጥልን። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን ዲያስፖራው በሀገሩ እንዳይቀበር የሚለውና ከፍተኛ ትችት ያስነሳው የባለስልጣኑ ንግግር ሀገር የማናት የሚል ጥያቄን አስነስቷል። በዘላንሳ በኩል ከኤርትራ ተነስተው ወደ ትግራይ የገቡት ሚስጥራዊ የጦር መሳሪያ የጫኑ ተሽከርካሪዎች መዳረሻቸው ውቅሮ የሆነው እነዚህ መኪኖች ምን ይዘዋል? ለማንስ ነው? ፋኖን የሽብር ቡድን ብሎ የጠራው የአሜሪካው ተቋምና የአማራ ፋኖ ብሔራዊ ንቅናቄ የላከው ጠንካራ የማስጠንቀቂያ ደብዳቤ። ኢትዮጵያውያን አሜሪካ ለመግባት $15,000 ማስያዣ እንዲከፍሉ ተወሰነ። ከመጋቢት 24 ጀምሮ የሚተገበረው አዲሱ የትራምፕ አስተዳደር ውሳኔ። እስራኤል የኢራኑን የስለላ ሚኒስተር እስማኤል ካቲብን መግደሏን በይፋ አረጋገጠች። ዝርዝር መረጃዎቹን የማቀርብላችሁ ቃል ኪዳን ስባለው ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በኢትዮጵያውያን ዘንድ ከፍተኛ ቁጣና ትችትን የቀሰቀሰው የዲያቆን ዳንኤል ክብረት ንግግር። ዲያቆን ዳንኤል ክብረት በውጭ ሀገር የሚኖሩ ኢትዮጵያውያን በሀገር ውስጥ እንዳይቀበሩ የሚከለክል መግለጫ መስጠቱ ታውቋል። ይህ ንግግሩ ከፋፋይ፣ ሰብአዊነት የጎደለውና በውጭ የሚኖሩ ወገኖቻችንን መስዋዕትነት የካደ ነው በሚል በብዙዎች ዘንድ ተኮንኗል። ሀገር የአንድ ግለሰብ ወይም የባለስልጣን የግል ንብረት አይደለችም። በለንደን በአምስተርዳም ሆነ በዋሽንግተን የሚኖሩ ኢትዮጵያውያን የሀገሪቱ ባለቤት ናቸው። በስደት መኖራቸው ኢትዮጵያዊነታቸውን አይቀንሰውም። ዳንኤል ክብረት ዲያቆን የሚል ማዕረግ ይዞ ሙታንን አትቅበሩ ብሎ መናገሩ እጅግ አስገራሚና አሳፋሪ ነው። የሰው ልጅ በክብር የማረፍ መብት ተፈጥሯዊ ነው። አፈር ለባሹን አትምጡ ማለት ከኢትዮጵያ ጨዋነትም ሆነ ከክርስትና አስተምሮት ጋር በፍጹም ይጋጫል። በውጭ የሚኖሩ ኢትዮጵያውያን ወደ ሀገራቸው የመመለስና በሀገራቸው አፈር የመቀበር ተፈጥሯዊ መብት አላቸው። የትም ቢኖሩ ኢትዮጵያውያን ናቸው። ይህንን መብት መካድ የዜግነት ክብርን የሚነካ ነው። በውጭ የሚኖሩ ኢትዮጵያውያን ለሀገራቸው ኢኮኖሚ፣ የማህበራዊና የፖለቲካዊ እድገት ከፍተኛ አስተዋጽኦ ያደርጋሉ። በሀገር ውስጥ በሚፈጠሩ ችግሮችም ሆነ በልማት ስራዎች ግንባር ቀደም ተሳታፊዎች ናቸው። ይህንን አስተዋጽኦ ችላ ማለት ትልቅ ስህተት ሲሆን ኢትዮጵያውያን ባህላችንና ሃይማኖታችን ለሞተ ሰው ክብርን መስጠትን፣ ማጽናናትን፣ አብሮነትን ያስተምራሉ። እንዲህ ያለው ንግግር እነዚህ መልካም እሴቶች የሚጻረሩ እንዲሁም በሀገር ውስጥ እና በውጭ የሚኖሩ ኢትዮጵያውያን መካከል መጠራጠርና መለያየትን የሚፈጥር ነው። ዲያቆን ዳንኤል ክብረት እንዲህ ያለ ከፋፋይና የዜጎችን መብት የሚጋፋ ንግግር ከማድረግ እንዲቆጠቡና በውጭ ለሚኖሩ ወገኖቻችን ተገቢውን ክብርና እውቅና እንዲሰጥ እንጠይቃለን። ከኤርትራ ወደ ትግራይ የጦር መሳሪያ የጫኑ ተሽከርካሪዎች ገቡ። ረቡዕ መጋቢት 9 ቀን 2018 ዓ.ም ጠዋት በዘላንሳ በኩል የገቡት የጦር መሳሪያ የጫኑ ተሽከርካሪዎች ብዙ ጥያቄዎችን እያስነሱ ነው። ዋናውና ትልቁ ጥያቄ ግን እነዚህ መሳሪያዎች ለማን ነው? ለምንስ አሁን መጡ? የሚሉ ናቸው። እስካሁን ድረስ መድረሻቸው ውቅሮ መሆኑ ቢታወቅም ጉዳዩን በተመለከተ በይፋ የተሰጠ መግለጫ የለም። ይህ ደግሞ በህዝቡ ዘንድ የተለያዩ ስጋቶችና ግምቶችን እየፈጠረ ይገኛል። መሳሪያው ለፌዴራል መንግስት ሰራዊት ነው ወይስ ለክልሉ የጸጥታ አካላት? ከኤርትራ ተነስተው መምጣታቸውና አሁን ባለው የፖለቲካ ሁኔታ ድንገት መታየታቸው ምን አዲስ ነገር እየተጠነሰሰ ይሆን የሚል ስጋት ፈጥሯል። የመረጃ ምንጮች ምስሎችን እያወጡ ቢሆንም የሚመለከተው አካል ግን እስካሁን ዝምታን መርጧል። ይህ ዝምታ ደግሞ ሁኔታውን ይበልጥ አሳሳቢ ያደርገዋል። ወደ ዲፕሎማሲያዊ ዜና ስንሸጋገር የአማራ ፋኖ ብሔራዊ ንቅናቄ የአሜሪካ መንግስትን ሞገተ። የአማራ ፋኖ ብሔራዊ ንቅናቄ ለአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ ጠንካራ የጽሑፍ ተቃውሞና ማብራሪያ ጥያቄ አቅርቧል። ንቅናቄው ይህንን ደብዳቤ የጻፈው ተቋሙ ፋኖን ደረጃ 3 የሽብር ቡድን ብሎ መሰየሙን በመቃወም ነው። የአማራ ፋኖ ብሔራዊ ንቅናቄ በደብዳቤው ላይ እንዳሰፈረው ፋኖ በአሜሪካ መንግስት በይፋ በተመዘገቡ የሽብር ቡድኖች ዝርዝር ውስጥ በሌለበት ሁኔታ እንዲህ ያለውን አገላለጽ የተሳሳተ ግንዛቤ የሚፈጥር ነው ሲል ገልጿል። ንቅናቄው ለዚህ አገላለጽ አፋጣኝ የህግ ትርጓሜና ማስተካከያ እንዲሰጠው የጠየቀ ሲሆን የደብዳቤውን ግልባጭም ለአሜሪካ ሴኔት እና ለውጭ ጉዳይ ሚኒስቴር ልኳል። የዶናልድ ትራምፕ አስተዳደር አሜሪካ መግባት በሚፈልጉ የኢትዮጵያ ዜጎች ላይ $15,000 የገንዘብ ማስያዣ ግዴታ መጣሉ ታውቋል። የጀርመን ድምጽ እንደዘገበው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ መግባት በሚፈልጉ የተለያዩ ሀገራት ዜጎች ላይ አዲስ የገንዘብ ማስያዣ ደንብ አውጥቷል። ይህ አስተዳደር ትናንት ባወጣው ተጨማሪ መረጃ ኢትዮጵያን ጨምሮ 12 አዳዲስ ሀገራትን ወደ ዝርዝሩ አክሏል። በአጠቃላይ 50 ሀገራት በዚህ መመሪያ ውስጥ የሚካተቱ ሲሆን
አብዛኞቹ የአፍሪካ ሀገራት መሆናቸው ታውቋል። ከመጪው መጋቢት 24 ቀን 2018 ጀምሮ ተግባራዊ በሚሆነው በዚህ ደንብ መሰረት ለስራና ለሀገር መጎብኘት የሚያገለግሉትን ቢ1 እና ቢ2 ቪዛዎችን ለማግኘት የሚጠይቁ ዜጎችን ይመለከታል። አመልካቾች ከሌሎች መደበኛ መመዘኛዎች በተጨማሪ $15,000 ማስያዝ ይኖርባቸዋል። ተጓዦቹ ጉብኝታቸውን አጠናቀው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ እንደሚመለስላቸው በዘገባው ተመልክቷል። ይህ መመሪያ በኢትዮጵያውያን ተጓዦች ላይ ትልቅ የኢኮኖሚ ጫና የሚፈጥር ነው። በተለይም በአሁኑ ወቅት ያለውን የውጭ ምንዛሬ እጥረት ተከትሎ ይህን ያህል ከፍተኛ መጠን ያለው ዶላር አዘጋጅቶ ቪዛ ማግኘት ለብዙዎች የማይታሰብ ሊሆን እንደሚችል ይገመታል። የትራምፕ አስተዳደር ይህንን እርምጃ የወሰደው ዜጎች ቪዛቸውን ተጠቅመው አሜሪካ ቀርተው እንዳይቀሩ ለማስገደድ እንደሆነ ይነገራል። እስራኤል በኢራን ላይ እጅግ ከፍተኛ የሚባል ጥቃት መፈጸሟን አስታውቃለች። የእስራኤል የመከላከያ ሚኒስተር እስራኤል ካትዝ እንዳረጋገጡት የኢራኑ የስለላ ሚኒስተር እስማኤል ካቲቭን ትላንት ምሽት በተዘነዘረ ጥቃት ተገድለዋል። ይህ ግድያ በመካከለኛው ምስራቅ ያለውን ጦርነት ወደማይታወቅ ምዕራፍ ሊያሸጋግረው እንደሚችል እየተነገረ ይገኛል። የእስራኤል የመከላከያ ሚኒስተር እስራኤል ካቲዝ ዛሬ በሰጡት መግለጫ የኢራን የስለላ ሚኒስተር እስማኤል ካቲቭን መግደላቸውን በይፋ አረጋግጠዋል። ሚኒስተር ካቲቭ የኢራንን የውስጥና የውጭ ደህንነት ስራዎች በበላይነት የሚመሩ እንዲሁም በሀገሪቱ የፖለቲካ መዋቅሮች ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ ባለስልጣኖች መካከል አንዱ ነበረ። እስራኤል በከፍተኛ የኢራን የደህንነት አመራሮች ላይ ኢላማ ያደረገ ሰፊ ዘመቻ መጀመሯን ገልጻለች። ጠቅላይ ሚኒስተር ቤንያሚን ኔታንያሁ እና በመከላከያ ሚኒስተሩ የእስራኤል ጦር ያለምንም ተጨማሪ ፍቃድ ሌሎች ከፍተኛ የኢራን ባለስልጣናትን እንዲገድሉ ሙሉ ስልጣን ተሰጥተዋል። ይህም እስራኤልን ከኢራን ጋር ያላትን ፍልሚያ ወደ ቀጥታ የአመራሮች አደን ማሸጋገሯ ያሳያል። በሌላ በኩል ኢራን እስካሁን ስለ ሚኒስተሩ መገደል የሰጠችው ይፋዊ መግለጫ የለም። የቴህራን ዝምታ የበቀል እርምጃ ለማዘጋጀት ይሆን የሚለው ጥያቄ በዓለም አቀፍ ተንታኞች ዘንድ ስጋት ፈጥሯል። ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃዎችን ያገኙ።